አህመዲን ጀበል ያሲን ኑሩና ከሚል ሸምሱ ተመሳሳይ የ22 ዓመት እስራት ተወስኖባቸዋል። በድሩ ሁሴን፣ ሳቢር ይርጉም፣ መሐመድ አባተም፣ አቡበከር አለሙና ሙኒር ሁሴን የተባሉ 5 ተከሳሾች እያንዳንዳቸው በ18 ዓመት ጽኑ እስራት መቀጣታቸውን ፍርድ ቤቱ በውሳኔው አመልክቷል። በዚሁ የክስ መዝገብ ሼህ መከተሙሄ፣ አህመድ ሙስጠፋ፣ ሼህ ሰይድ አሊ፣ ሙባረክ አደምና ካሊድ ኢብራሂም የተባሉ 5 ተከሳሾች እያንዳንዳቸው በ15 ዓመት ጽኑ እስራት እንደተቀጡ የፌደራሉ ከፍተኛ ፍርድ ቤት በውሳኔው ለችሎቱ ማሰማቱን ከሀገር ቤት የተገኘ መረጃ አመልክቷል። ጋዜጠኛ የሱፍ ጌታቸውን ጨምሮ ተከሳሽ ሙራድ ሽኩር፣ ኑሪ ቱርኪና ሼህ ባህሩ ዑመር የተባሉ 4 ተከሳሾች ደግሞ እያንዳንዳቸው በ7 ዓመት ጽኑ እስራት ተቀጥተዋል። የፍርድ ውሳኔ የተላለፈባቸው ሁሉም ተከሳሾች ቅጣቱ ከተላለፈባቸው ዕለት ጀምሮ ለ5 ዓመታት እንዳይመረጡ እንዲሁም በየትኛውም ቦታ ዋስም ምስክርም እንዳይሆኑ በአጠቃላይ ከማህበራዊ መብታቸው መታገዳቸውን ፍርድ ቤቱ በውሳኔው አስነብቧል። ተከሳሾች የቅጣት ማቅለያ አስተያየት አላቀረቡም ያለው ፍርድ ቤቱ ቅጣቱን ያስተላለፈው አቃቤ ሕግ ተከሳሾቹም ወንጀሉን የፈጸሙት በስምምነትና በአንድነት ነው የሚለውን የቅጣት ማክበጃ ተቀብሎ እንደሆነም ተገልጿል። ቁጥሩ ከፍተኛ የሆነ የተከሳሽ ቤተሰቦችና የፍርድ ቤቱን ውሳኔ ለመከታተል በቦታው ቢገኙም የተወሰኑ ሰዎች ብቻ ፍቃድ ማግኘታቸው ታውቋል። የሙስሊሙ ማህበረሰብ ከ4 ዓመት በፊት መንግስት በሃይማኖት ጣልቃ ገብቷል በማለት ተቃውሞ መጀመራቸው የሚታወስ ሲሆን ተቃውሞውን ተከትሎም የመፍትሄ አፈላላጊ ኮሚቴ አባላቱ ለችግሩ ልባትን ለማፈላለግ መመረጣቸው ይታወቃል። ይሁንና መንግስት የኮሚቴ አባላቱ የሽብር ወንጀልን ለመፈጸም ተደራጅተው ተንቀሳቅሰዋል በሚል የዛሬ 3 ዓመት ለእስር መዳረጉም የሚታወስ ነው። ዓለም አቀፍ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ተከሳሾቹ ህጋዊ መብታቸው ተጥሷል በማለት የኮሚቴ አባላቱ ከእስር እንዲፈቱ በመጠየቅ ላይ ናቸው። ተመልካቾቻችን ተጨማሪ ዝርዝር መረጃዎችን ይዘን በመደበኛ ዜና ላይ ይዘን እንመለሳለን። ቆይታችሁ ከኢሳት ጋር ይሁን።